ሰላም ናችሁ። ዛሬ ስለ አንትረፕረነርሺፕ ወይም ደግሞ ስለ ስራ ፈጣሪነት ሙሉ ስልጠና ነው የምሰጣችሁ። ሙሉ ግንዛቤ ሊሰጣችሁ የሚችል ስልጠና ነው። በተለይ ፍሬሽ ግራጁዌት ስለሆናችሁ ወይም ደግሞ አዲስ ምሩቅ ለሆናችሁ በጣም የሚጠቅማችሁ ነው። ይህን ቪዲዮ እስከ መጨረሻ መከታተላችሁን እንዳትረሱ። አንትረፕረነርሺፕ ማለት ምን ማለት ነው? አንትረፕረነርሺፕ ለምን ያስፈልጋል ኢትዮጵያ ውስጥ በአሁኑ ሰዓት? የአንትረፕረነርሺፕ ማይንድሴት ወይም የስራ ፈጣሪነት ማይንድሴት ማለት ምን የሚያካትቱ ናቸው? አንትረፕረነርሺፕ ማለት አዲስ የቢዝነስ አይዲያ መፍጠር መቻል ማለት ነው። ከሆነ ቻሌንጅ የሆነ ችግርን ወደ ኦፖርቹኒቲ መለወጥ መቻል ማለት ነው። ይሄ ነገር በተፈጥሮ የሚሰጥ አይደለም። ሰዎች በተፈጥሯቸው አንትረፕረነር ሆነው የተፈጠሩ የለም። እንደዛ አይነት ነገር የለም። አብዛኞቻችን አንትረፕረነርሺፕ ማለት በተፈጥሮ የምናገኘው ስኪል ይመስለናል። ነው ራሳችን ማዳበር እንችላለን። አንትረፕረነራል የሆነ ማይንድሴት በመፍጠር እነሱ ምንድን ናቸው? አንትረፕረነራል ማይንድሴት ለመፍጠር ምን ማድረግ እንችላለን? እንደዛ ማይንድሴት ለመፍጠር አንድ። ሁለተኛው አዲስ የቢዝነስ አይዲያ ለመፍጠር ምን አይነት ቴክኒኮች አሉ? እነዛን ቴክኒኮች 1 2 3 4 ብዬ 1 5 የሚሆኑ ቴክኒኮችን እነግራቸዋለሁ። በዛ አይነት መልኩ አንድ አዲስ ቢዝነስ አይዲያ ካፈለቃችሁ በኋላ እንደ ሾርት ሊስት ማድረግ እንደምትችሉ ያ ቢዝነስ ያዋጣኛል ወይ ያስቀጥለኛል ወይ ሰክሰስፉል ይሆናል ወይ የሚለው እንዴት እንደ ሾርት ሊስት ማድረግ እንደምትችሉ ነግራችኋለሁ በዚህ ቪዲዮ። እንደዚሁም መጨረሻ ላይ እኔ ፐርሰናሊ እናንተ ልትሰሯቸው የምትችሉ በተለይ ፍሬሽ ግራጁዌትስ ወይም ደግሞ ገና በትንሽ መነሻ በትንሽ ካፒታል በጣም በትንሽ ካፒታል አይነው ገንዘብ የለንም፣ ድሆች ነን፣ ብዙ ሪሶርስ የለንም። ስለዚህ በ100 ሚሊዮን በ100 ሺህ ምናምን ያልኩ አላወራም። በትንሽ ካፒታል ልትጀምሯቸውና በጣም ሰክሰስፉል ሊሆኑ ይችላሉ ያልኳቸው ቢዝነሶች የቢዝነስ አይዲያዎች አሉ። 1 5 6 የሚሆኑ እነሱን እንዲሁ እነግራቸዋለሁ ማለት ነው። በዚህ አይነት መልኩ አብረን እንቆያለን። ይህን ቪዲዮ እስከ መጨረሻ መከታተላችሁን እንዳትረሱ። ይህን ቪዲዮ ከወደዳችሁ አንድ ብላችሁ ኮሜንት አድርጉ። ኦኬ፣ ሰብስክራይብ አድርጉ፣ ኮሜንት አድርጉ፣ እንደዚህም ለጓደኞቻችሁ ሼር አድርጉ። ወደ ቪዲዮ እንሄድ። እሺ፣ እንግዲህ አንትረፕረነርሺፕ በተለይ ፍሬሽ ግራጁዌትስ በተለይ አዲስ የተመረቃችሁ ለምንድነው አንትረፕረነራል ማይንድሴት አንትረፕረነራል የሆነ ስኪል ለምንድነው ማዳበር የሚያስፈልጋችሁ? እንግዲህ ኢማጂን 5 ዓመት 6 ዓመት ዩኒቨርሲቲ ተምራችሁ 4 ዓመት 5 ዓመት ተምራችሁ ከጨርሳችሁ በኋላ ጥሩ ውጤት ሊኖራችሁ ይችላል፣ ላይኖራችሁ ይችላል። ሲቪ በየቢሮ እየወሰዳችሁ የሚጠራችሁን ሰው መጠበቅ፣ ስልካችሁ ሲጮህ ከመደንገጥ የዘለለ ምንም የምታገኙት ነገር የለም። አሁን ባለው የኢትዮጵያ ሁኔታ የተማረውን ሰው ሁሉ መሸከም የሚችል የመስሪያ ቤትና የግልም ይሁን የመንግስት መስሪያ ቤት የለም። ኦኬ፣ አንትረፕረነርሺፕ ለግዠሪ አይደለም ኢትዮጵያ ውስጥ። በቃ የግድ አንትረፕረነራል ማይንድሴት መፍጠር መቻል አለባቸው። አለበዛ ከፍተኛ ፍራስትሬሽን ይፈጠራል። ቅድም እንዳልኳቸው ወደ 2 ሚሊዮን የሚሆን በየአመቱ አዲስ ስራ ፈላጊ አለ። ያንን መሸከም አይችልም በቃ ኢንዱስትሪው ማለት ነው። ስለዚህ አንትረፕረነርሺፕ የማያወላዳ ሁለተኛው የመጀመሪያው ምርጫችሁ ነው ማለት ነው። ኦኬ፣ ስለዚህ በዚህ መስማማት አለብን። ይሄ ግራውንድ ላይ ያለው እውነታ ይሄ ነው፣ ፋክቱ ይሄ ነው፣ ሪያሊቲው ይሄ ነው። ስለዚህ ከዚህ ላይ በመነሳት ነው አንትረፕረነርሺፕ ልምድ ማዳበር ያለባችሁ። ምናልባት አንትረፕረነርሺፕ የሚያስፈልጋችሁ ከዚህ ውጭ ምናልባት አስፈላጊ የሚሆነው እውቀታችሁን ሌቨሬጅ ለማድረግ ነው። ዩኒቨርሲቲ ውስጥ አብዛኛው ቲዮሪ ነው የምትማሩት። ስለዚህ በገሃዱ ዓለም ደግሞ እንደዚሁ ያንን የተማራችሁትን ፕራክቲስ ማድረግ የምትችሉበት ነው። ይህ እንኳን ብዙ ማሳሳቢ አይደለም። ነገር ግን ግሎባልና ሎካል ትሬንዱን ደግሞ ስታዩ አንትረፕረነርሺፕ በጣም የሚያበረታታ ኢንቫይሮንመንት አለ። ኢትዮጵያ ለምሳሌ ዲጂታል ኢኮኖሚያ በ20 በመቶ እያደገ ነው። ኦኬ፣ በ20 በመቶ እያደገ ነው ማለት የአንትረፕረነርሺፕ በጣም ሰፖርት ታደርጋለች ማለት ነው። ኢንቫይሮንመንቱ ሰራተኛ አዲስ መቅጠር ባትችልም ኢንቫይሮንመንት አላት። በ20 በመቶ የሚያድግ የዲጂታል ኢኮኖሚ አላት። እዛ ዲጂታል ኢኮኖሚ ላይ የሆነ ነገር ማሰብ ነው ከእናንተ የሚጠበቀው እንጂ በደንብ ከዚህ በፊት ከነበረው በጣም የተሻለ ጊዜ አለ፣ አዲስ ሀሳብ አለኝ ብላችሁ ከመጣ። ስለዚህ በአጭሩ አንትረፕረነርሺፕ ኦፕሽናል አይደለም፣ በቃ የግድ መሞከር ያለባችሁ ነገር ነው። አንትረፕረነርሺፕ አንትረፕረነርሺፕ ማለት ዲፕ ስቴድ እንየው። ለምሳሌ መርካቶ ውስጥ ብትሄዱ መርካቶ ሄዳችሁ ገበያ አለ ምናምን የሚሸጠው ምኑ የሚሸከመው አለ። ያ ለአንትረፕረነርሺፕ አይዲያ ወሳኝ ቦታ ነው። ፈርታይል ለም መሬት ነው። እንደዛ አይነት ቦታዎች ችግሮች ታያላችሁ።
ኦኬ ችግሮች አሉ ማለት ነው። እዛ ጋር ችግሮችን ቆም ብሎ ማየት እንጂ ችግሮች አሉ። ስለዚህ የአንትረፕረነራል ማይንድሴት እዛ ጋር መፍጠር የምትችሉበት ነው፣ ወይም ቻሌንጆችን ችግሮችን የምታዩበት ቦታዎች ናቸው። ኦኬ ሶ አንትረፕረነርሺፕ ማለት የሆነ ቻሌንጅ በማየት የሆነ ችግር በማየት ኦኬ ያንን ችግር ወደ ኦፖርቹኒቲ መለወጥ መቻል ማለት ነው አንትረፕረነርሺፕ። ለምሳሌ ታክሲ ተራ ስትሄዱ የታክሲ ወረፋ ታያላችኋል። ያ ማለት የትራንስፖርት እጥረት አለ ማለት ነው። ችግር ነው የምታዩት ማለት ለችግሩ ዘንድ መፍትሄ በመፍጠር ኦፖርቹኒቲ አድርጎ መውሰድ ማለት ነው አንትረፕረነርሺፕ። በጣም የተለየ ውስብስብ ነገር የለው። አንትረፕረነርሺፕ የተለየ አስተሳሰብ የተለየ እውቀት የሚፈልገው ነገር አይደለም። ችግር ማየት መቻል ማለት ነው። ያን ችግር ካዩ በኋላ ይህን ችግር እንዴት መፍታት ይቻላል ብሎ ሌላ አንድ ኤክስትራ ሌየር መፍጠር ነው። ኦኬ አንትረፕረነርሺፕ። አሁን የታክሲ ወረፋ ምናምን ያልኳችሁ እሱን ስሩ ማለት ያለ እሱ አይቻልም። ከፍተኛ ገንዘብ ከፍተኛ ካፒታል ይፈልጋል። ነገር ግን ችግር ማየት ማለት ነው ለማለት ያህል ነው። ስለዚህ ስራ ፈጣሪነት ወይም አንትረፕረነርሺፕ ማለት ፕሮብሌም ስፖት ማድረግ ማለት ነው። ፕሮብሌም ስፖት አድርጎ ከዛ በኋላ ለዛ ፕሮብሌም ምን አይነት ሶሉሽን ሊኖረው ይችላል ብሎ ማሰብ። ቢዝነስ ሊሆን ይችላል፣ ፕሮዳክት ሊሆን ይችላል፣ ሰርቪስ ሊሆን ይችላል፣ ኦኬ ወይም አገልግሎት ሊሆን ይችላል፣ ምርት ሊሆን ይችላል፣ ወይም ደግሞ የሆነ ቢዝነስ ሶሉሽን መፍጠር ሊሆን ይችላል። ለዛ ችግር መፍትሄ ማለት ነው። ስለዚህ ሪል የሆኑ ችግሮች ሪል የሆኑ ኢሹዎችን ሶልቭ ማድረግ ማለት ነው አንትረፕረነርሺፕ ማለት። እንደዚሁም ደግሞ ቫሊዩ አድ ማድረግ ማለት ነው፣ ወይም እሴት መጨመር ማለት ነው። ለተጠቃሚው ለህብረተሰቡ እሴትም መጨመር ያስፈልጋል። ዝም ብሎ ቻሌንጅ ብቻ ሶልቭ ማድረግ ሳይሆን እሴትም መጨመር ያስፈልጋል። ታክሲ ወረፋ የበዛባቸው ሰዎች ችግር ነው። ያን ችግር ሶልቭ ስታደርጉ የትራንስፖርት አገልግሎት ስታስፋፉ ምን ማለት ነው? ለተጠቃሚው ቫሊዩ አድ አደረጋችሁለት ማለት ከመቆም ታድኑታላችሁ ወዘተ ወዘተ። ሶስተኛው ችግር ስትፈቱም ዝም ብሎ አይደለም፣ ገንዘብ ማግኘት አለባችሁ፣ ገቢ ማግኘት አለባችሁ፣ እርን ማድረግ አለባችሁ ሰስቴይነብሊ ማለት ነው። ስለዚህ በአጠቃላይ አንትረፕረነርሺፕ ማለት ምን ማለት ነው? አይደንቲፋይንግ ኦፖርቹኒቲስ ማለት ነው። የሆነ ጋፕ በማየት የሆነ ሎካል ኤሪያ ላይ በሚሄድ በአካባቢያችሁ በሚሄድ ችግሮችን ጋፖችን በማየት እነዛ ጋፕ እንዴት ቤተር መሆን ይችላሉ፣ እንዴት መሻሻል ይችላሉ ብሎ ማሰብን ይጠይቃል። ይሄ እኔም እናንተም በጣም ትልቅ ውጤት ያላችሁም ትንሽ ውጤት ያላችሁም ሁላችንም እኩል ልናስበው የምንችለው ነገር ነው። ምክንያቱም ይሄ ነገር አለ፣ ጭንቅላት የሚባለው ነገር። ለምሳሌ ከባህር ዳር ዩኒቨርሲቲ የተመረቀ አንድ ተመራቂ ጣና ሐይቅ ላይ አሳ አጥማጆች አሉ። እነዚህ አሳ አጥማጆች ያጠመዱትን ምሳሌ ነው ያጠመዱትን አሳ ካጠመዱ በኋላ 100 እስኪሞላላቸው 50 እስኪሞላላቸው ያጠምዳሉ። የሆነ 10ን ያጠምዱና 50 እስኪሞላላቸው ይጠብቃሉ። በመሀል ይሄ ያጠመዱት አሳ ይቆያል። ሲቆይ እንደገና ከተማ ሄደው እስኪሸጡ ድረስ ስፖይል ያደርጋል አሳው። ይህን ችግር አያችሁ ነው። ምን ማለት ነው? ኦኬ ለዚህ ችግር ትልቁ ሶሉሽን ነው ፍሪጅ ነው። ፍሪጅ አክሰስብል በሆነ መልኩ ፍሪጅ በማድረግ ከነዚህ አሳ አጥማጆች በሆልሴል መልክ በጅምላ በመረከብ ወደ ሬስቶራንቶች ማሰራጨት ይቻላል ማለት ነው። በቃ አለቀ። ልክ ነኝ? ልክ ነው እኮ ይሄ አይደል? ትክክለኛ ሀሳብ ነው። እየተሰራ ሊሆን ይችላል አሁን፣ ነገር ግን ሀሳቡ ይሄ ነው። ስለዚህ ችግር መፈለግ ማለት ነው። ቅድም እንዳልኳችሁ ክሪኤት ቫሊዩ ክሪኤት ማድረግ አለባችሁ። ቫሊዩ ክሪኤት ማድረግ አለባችሁ። ለምሳሌ ከሐረር ዩኒቨርሲቲ አንድ ነርስ ተመረቀች እንበል። ሐረር ዩኒቨርሲቲ ነርሲንግ ላይ ያስተምር ይችላል። ምሳሌ ነው ማውራቸው። እቺ ነርስ በየቦታው ሆስፒታል ምናምን ሲቪ ያዞረች ቅጠሩኝ እያለች ከምትጮህ የሆነ ሰርቲፊኬት አውጥታ ህጋዊ የሆነ ሰርቲፊኬት አውጥታ ነርስ ናት ከተሰጣት በኋላ በአካባቢው መርፌ የሚወጉ ብዙ ሰዎች አሉ አይደለም? አሲስት መደረግ ይፈልገዋሉ በባለሙያ። ስለዚህ እዚህ አካባቢ የዞረች ለነዛ ሰዎች መርፌ በመውጋት ድራጋቸውን በአግባቡ እንዲወስዱ በመጠቆም የተሰጣቸውን ፕሪስክሪፕሽን አለ አይደለ እንዴት እንደሚወሰድ የማያውቁ ሰዎች አሉ፣ ድጋፍ የሚያስፈልጋቸው አሉ። በእንደዚህ አይነት መልኩ ልትደግፋቸው ትችላለች ማለት ነው። ኦኬ ስለዚህ ቫሊዩ አድ አደረገች፣ ህብረተሰቡን እየጠቀመች ነው፣ እንደዚሁም ደግሞ እሷም ትጠቀማለች ማለት ነው። ቫሊዩ አድ ታደርጋለች።
ኦኬ ሶ አንድ እነዚህ አንትረፕረነርሺፕ የቤዝ የሚያደርጉባቸው ዋና አንኳር ነገሮች ናቸው። ሌላው ሞቢላይዚንግ ሪሶርስስ፣ ምን አይነት ሪሶርሶች ያስፈልጉኛል ይህን ቢዝነስ ለመስራት? ለምሳሌ ነርሷ እንዲህ አይነት ነገር ለመስራት የተለያዩ ቱሎችን መግዛት ይጠበቅባታል በተወሰነ ገንዘብ ነው። ይህ እንግዲህ 20 ወይ 30 ሺህ ብር ባልሞላ ገንዘብ እቺ ነርስ የተለያዩ ስቴቶስኮፕ ምናምን ቴምፕሬቸር መለኪያ ምናምን ገዝታ ከዛ ልብስ ደግሞ ነጩን ገዋና ለብሳ ከዛ ሰርቲፊኬት አላት፣ ታማኝ ናት ማለት ነው፣ የተማረች ናት። መንግስትም የሆነ ሰርቲፊኬት ይሰጣታል ሄዳ አፕላይ ብታደርግ። ከዛ በየቤቱ ገብታ ስታክም ሙሉ ክሬዲቢሊቲ ይኖራታል ማለት ነው። ስለዚህ በትንሽ ገንዘብ መስራት የምትችልበት ሁኔታ ይፈጠራል። ሪሶርሷን በእንዲህ አይነት መልኩ ሞቢላይዝ ማድረግ ያስፈልጋታል ማለት ነው። ስለዚህ ዋናው ነገር ምንድነው? አንትረፕረነርሺፕ ላይ ዋናው ነገር ማሰብ ያለባችሁ ከትንሽ መነሳት ነው እንትን የሚለው ከዛ ክሪኤቲቪቲ እየጨመራችሁ አክስለሬት እያደረገ እንዲያድግ ነው የሚፈለገው። አንትረፕረነርሺፕ ላይ በጣም ሪኮግናይዝ የሚደረግ አንትረፕረነርሺፕ ምን አይነት አንትረፕረነርሺፕ ነው? ከትንሽ የጀመረና ግን ሁሌ ስኬል አፕ እያደረገ የሚሄድ አንትረፕረነርሺፕ በጣም አፕሪሺየት ይደረጋል። ስለዚህ ለፍሬሽ ግራጁዌቶች 100,000 ብር የለኝም 1 ሚሊዮን ብር የለንም ብሎ እዛ ጋር ራሳችሁን በራሳችሁ መውቀጥ የለባችሁ ማለት ነው። ከትንሽ ነገር መነሳት ይቻላል። ቤተሰብ የተወሰነ ነገር በማድረግ መነሳት እንዴት እንደሚቻል ማሰብ ነው ዋናው ነገር እና አእምሯችሁ ክፍት መሆኑ ነው። አእምሯችሁ ኦፕን መሆኑ ነው። ልባችሁም ኦፕን መሆኑ ነው ዋናው ነገር። ሌላኛው ካልኩሌትድ የሆነ ሪስክ መውሰድ ያስፈልጋል። አንትረፕረነርሺፕ ላይ ካልኩሌትድ የሆነ ሪስክ ማለት ዝም ብሎ ብላይንድሊ ጃምፕ አድርጋችሁ የሆነ ነገር ውስጥ አትገቡ። ምንድን ነው ዘ ወርስት ሀፕን ሊያደርግ የሚችለው ይሄ ነገር ቢጀምረው ብላችሁ ማሰብ፣ እንዴት ነው ሚኒማይዝ ማድረግ የሚችለው ብላችሁ ማሰብ ያስፈልጋል። በማይክሮ ሌቭል ወይም ደግሞ በሎው ካፒታል እና ቶሎ ልትጀምሯቸው የምትችሏቸው ስራዎች እስቲ ዝም ብሎ ላንሳላቸው። ዝም ብሎ ሊሆናችሁ ይችላል፣ ላይሆናችሁ ይችላል። ግን እንደዚህ ብላችሁ ነው ማሰብ ያለባችሁ። ለምሳሌ ደብረ ማርቆስ የተመረቀ አንድ ተማሪ ደብረ ማርቆስ ካምፓስ ላይ ሰዎች ወይም ተማሪዎች በተለይ ሴቶች ተማሪዎች ልብስ የሚያጥብላቸው ይፈልጋል አይደለ? ልብስ የሚያጥብላቸው ይቸግራል። ልብስ ማጠብ ብትጀምሩ ለምሳሌ ገንዘብ ካለ ቤተሰብም ምንም አስቸግራችሁ እዛ አካባቢ አንድ የልብስ ማጠቢያ ማሽን ብትገዙና እና የሆነች ደሳሳ ቦታ ፈልጋችሁ እዛ ብትከራዩ፣ ከዛ ትምህርት ቤቱን ታውቁታላችሁ፣ እናንተም ተምራችኋል። በዋትሳፕ በቴሌግራም ግሩፕ ምናምን አድርጋችሁ አሰባስባችሁ እነዛን ሴቶች በተለይ ሴቶች የሚያሳጥቡ ይመስለኛል እነሱን ሰብስባችሁ ልብስ ማጠብ ብትጀምሩ ከዛ ቀስ በቀስ መተኮስ ይጀምራል። ከዛች በምታገኙት ገንዘብ ካውያ በመግዛት መተኮስ ይጀምራል። ከዛች የምታገኙት ነገር በመሰብሰብ ኮሌክት በማድረግ ልብስ ስፌት ይጀምራል። እንዲህ ብሎ ስኬል አፕ እያደረገ ይሄዳል። እንደገና ደግሞ ማየት ያለባችሁ ትንሽ ነገር መሆኑ አይደለም። እናንተ የራሳችሁ አለቃ ናችሁ። በፈለጋችሁ ሰዓት ትገባላችሁ፣ በፈለጋችሁ ሰዓት ትወጣላችሁ። በጣም ነፃነት ይኖረዋል። ከፍተኛ ገንዘብ ታገኛላችሁ። ደሞዝ በወር አንዴ ነው። ለምንም ነገር አይሆንም። ደሞዝ ማለት 10,000 ብር ነው የምትቀጠሩት። 10,000 ብር ምን እንደምታደርጉት እኔ አላቅም። በአሁኑ ሰዓት አይሆንም፣ ፕራክቲካል አይደለም እውነት ለመናገር ማለት ሰው እንደዚህ አይነት ሲምፕል የሆኑ ከሰርቪስ ሲምፕል የሆኑ ሀሳቦችን ማሰብ ያስፈልጋል። ሰርቪስ አገልግሎት መስጠት ብትፈልጉ ለምሳሌ ቱቶሪንግ መስጠት የምትችሉበት። ቱቶሪንግ ማለት ለ12ኛ ክፍል መልቀቂያ የሚዘጋጁ ተማሪዎችን ቱቶር መስጠት፣ የቱቶሪያል የሆነ በቴሌግራም ላይቭ መስጠት ትችላላችሁ፣ በዙም መስጠት ትችላላችሁ። ጎበዝ ልጆች የሆናችሁ የራሳችሁን የትምህርት ቤት ኖታችሁን በመጠቀም ማለት። ቴክኖሎጂ አካባቢ ለምሳሌ ከመቀሌ ዩኒቨርሲቲ በኮምፒውተር ሳይንስ የተመረቀ ተማሪ ቢኖር አላቅም፣ የኮምፒውተር ሳይንስ መቀሌ አያስተምር ምሳሌ ነው ምናግራቸው እና የሆኑ ሱቆች ኢንቬንቶሪ ላይ ሲመዘግቡ ሲሳሳቱ ያል ኢንቬንቶሪ ይሄ ዕቃ ገብቶ ነበር፣ ወጣ፣ ተሸጠ፣ አልተሸጠ፣ ምን ያህል ቀረኝ ምናምን የሚለውን አያውቁም። አብዛኛው ኦልሞስት 100% የሚሆኑ ስሞል ቢዝነሶች ኢንቬንቶሪ መያዝ አይችሉም። በትንሽ አፕሊኬሽን የኢንቬንቶሪ አፕሊኬሽን በመጻፍ ዛሬ ኢንቬንቶሪ አፕሊኬሽን ኤአይ ይሰራዋል በነፃ በ5 ደቂቃ ውስጥ በኤአይ የተሰራ የኢንቬንቶሪ አፕሊኬሽን ይኖር ባህሩ አባስ ምናምን የሚል መስራት ትችላላችሁ። ጉግል ሺት የሚባላል ቱል ነው፣ በነፃ መስራት ትችላላችሁ። ኦኬ ከዋትሳፕ ቦት ጋር አገናኝታችሁ ይህን መስራት ትችላላችሁ።
ሶሻል ኢንተርፕራይዝ ላይ መሳተፍ ብትፈልጉ ለምሳሌ ፐብሊክ ሄልዝ ላይ ለምሳሌ ከአዋሳ ዩኒቨርሲቲ እንበል በጤና ሳይንስ የተማረ በፐብሊክ ሄልዝ የተመረቀ ሰው ቢኖር በቃ ምን ያስባል? ኮንስትራክሽን አካባቢ ይሄድና ኮንስትራክሽን አካባቢ ሄዶ መታጠቢያ ስቴሽን መታጠቢያ የሚታጠቡበት ሰራተኞች ኮንስትራክሽን ሰራተኞች ጭቃ ይነካቸዋል፣ አዋራ ይነካቸዋል፣ የስራቸው ባህሪ ነው። ስለዚህ ምሳ ሰዓት ላይ እጃቸውን መታጠብ ይፈልጋል፣ በደንብ መታጠብ ይፈልጋል። ከሰዓት ደግሞ ወደ ቤታቸው ሊሄዱ ጭንቅላታቸውን መታጠብ ይፈልጋል፣ ሻወርን መውሰድ ይፈልጋል። እንደዚህ አይነት ስቴሽን ማቋቋም ብትፈልጉ ለምሳሌ የአዲስ አበባ መስተዳድር ሄዳችሁ እንዲህ አይነት ሀሳብ አለኝ እርዱኝ ምናምን ብትሉ አይ ቲንክ እንደሚረዷቸው 100% እርግጠኛ ነኝ። ኦኬ እንደውም እናንተ ምንም ገንዘብ ሳታወጡ ሊረዷችሁ ይችላል። ይህ ኮሪደር ልማት በሚል በጣም ቆንጆ ከኮሪደር ልማቱ ውበት ጋር አብሮ የሚሄድ ነገር ሊሰጧችሁ ይችላል። ኦኬ እንዲህ ብላችሁ ብታስቡ ማለት ነው። ኦኬ አሁን አንትረፕረነሪያል ማይንድሴት ምን ማለት ነው? ምን ማለት ነው? አንድ የስራ ፈጣሪነት ማይንድሴት ማለት ምን ማለት ነው? ይህም ማይንድሴት በተፈጥሮ የሚገኝ አይደለም። በተፈጥሮ የሚገኝ ሳይሆን በሂደት ራሳችሁ በኤክሰርሳይዝ በልምድ ራሳችሁ የምታዳብሩት ነገር ነው አንትረፕረነሪያል ማይንድሴት። ነገር ግን ምን አይነት ማይንድሴት ያስፈልጋል ብላችሁ ብትሉ አንደኛ ኪዩሪዮሲቲ ነው። ኦልሬዲ የነገርኳችሁን ነገር በራሱ በአንትረፕረነሪያል ቋንቋ ነው የምነግራቸው። አንደኛ ኪዩሪዮሲቲ ነው። አንድ ነገር ለምንድን ነው እንደዚህ የሚሰራው ብሎ መጠየቅ፣ እንዴት ማሻሻል ይቻላል ብሎ ራስን መጠየቅ፣ ዋይ ኤንድ ሃው ብሎ ማሰብ ማለት እንዲህ ብላችሁ ስታስቡ እና ሆን ብላችሁ አእምሯችሁ እንዲህ ብሎ እንዲያስብ ካረጋችሁት 5 ቀን 6 ቀን እንዲያስብ ከተለማመዳችሁት አእምሮ በተፈጥሮ ሂድን አይዲያስ አሉት፣ ሂድን የሆኑ ሀሳቦች አሉት። ኤክሰርሳይዝ ታደርጓቸዋላችሁ። ይህንን ኤክሰርሳይዝ ታደርጉ ማለት ነው። እስቲ በሳምንት 1 ቀን ለ1 ሰዓት ያህል የሆነ ሎካል ማርኬት ውስጥ ሂዱ እና ጠይቁ፣ እዩ ውስጥ የሆነ ነገር ሻይ ቤት ሊሆን ይችላል፣ ሬስቶራንት ሊሆን ይችላል፣ ቡቲክ የሚሸጥበት ገበያ ሊሆን ይችላል፣ የእሁድ ገበያ ድንች፣ ሽንኩርት ምናምን የሚሸጥበት ሊሆን ይችላል፣ አትክልት ተራ ሂዱ ወዘተና ጀስት ሉክ እዩና 10 የሚሆኑ ውስጥ ችግሮችን ፈልጉ። 10 የሚሆኑ ደንበኞች የሚቸገሩባቸውን ነገሮች አውጡ። 10 እና ጆዳውን ትንሽ የወረቀት ይዛችሁ ሲሪየስ ሁኑ። በጣም ረጅም ዓመት ነው የምትኖሩት። በነገራችን ላይ እናንተ ፍሬሽ ግራጁዌትስ ገና እድሜያችሁ ትንሽ ነው። ገና 80 90 100 ዓመት ልትኖሩ ነው። አሰልቺ ነው የሚሆነው። አልበለዛ በቃ ኢንትረስቲንግ አይሆንም። ሁሌ ስለ ችግር እያስባችሁ በችግር የምትኖሩ ከሆነ ኢንትረስቲንግ አይደለም። በቃ ላይፍ አስቀያሚ ነው የሚሆነው። ስለዚህ የተወሰነ ጊዜ አሁን ዴዲኬትድ ሆናችሁ ደብተር ይዛችሁ ሞኝ ሊሏችሁ ይችላሉ ጓደኞቻችሁ፣ አላውቅም። እሱን እንትን ብላችሁ የሄዳችሁ ይችን ነገር 10 ፕሮብሌም ሰዎችን እየጠየቃችሁ እናንተም ያያችሁትን ኖት አድርጉ። ለምሳሌ ቡና የሚሸጡ ሴቶችን እናቶቻችንን ታያላችኋል። እነዚህ ቡና የሚሸጡ እናቶቻችን ምንድነው ጀበና ነው። ጀበናዋ ሸክላ ናት፣ ከጭቃ ነው የምትሰራው፣ ትሰበራለች አይደለ? እና ተጨማሪ ወጪ ይወጣል። ለምንድን ነው ቡና በጀበና የሚፈላው ብላችሁ እስቲ ራሳችሁን ጠይቁ። ጠይቃችሁ ታውቃላችሁ? በጀበና ለምንድን ነው ቡና የሚፈላው? ከጀበና ውጭ ከሸክላ ውጭ ሌላ ማቴሪያል ቢሆን ቡና ቢፈላበት የጀበናውን ያህል አይሆንም ወይ? ጥራቱ ይጎላል ወይ? ቡናው ምን ይሆናል ብላችሁ ጠይቁ። አይ ምንም አይሆንም የሚል ከሆነ ያገኛችሁት ፋይንዲንግ ዘንድ ሸክላውን ወደ ከቆርቆሮ የተሰራ ማድረግ ይቻላል። የጀበናውን ቅርጽ ሳትለውጡ ልክ ጀበናውን ቅርጽ የሚመስል ነገር ግን በቆርቆሮ ከሸክላ ውጭ በሌላ ማቴሪያል እንዲሰራ ማድረግ ትችላላችሁ። ያ ማለት ሸክላው አይሰበርም። ሸክላው አይሰበርም ማለት ሌላ ተጨማሪ ወጪ አያስወጣቸውም እናቶች። ያ ማለት ይሄ ቆርቆሮ ተፈላጊ የሆነ ቀለሙን ብትፈልጉ ጥቁር እንደ ጀበናው ጥቁር ትቀቡታላችሁ። ጀበናውን ነው የሚመስለው፣ ቅርጹ ምኑ ጀበናውን ነው የሚመስለው፣ ግን ዲዩረብል የሚቆይም ፕሮዳክት ሊሆን ይችላል። ቡናም በጣም ኳሊቲው እንዲጨምር ሊያደርገው ይችላል። ግን ዋይ ብሎ መጠየቅ እና ሃው ብሎ መጠየቅ፣ ይሄ ነገር ኢምፕሩቭ ማድረግ እንችላለን ብላችሁ መጠየቅ ማለት ነው። ሁለተኛው
ሁለተኛው ሬዚሊየንስ ነው። ከሽንፈት ተመልሶ መነሳትን መልመድ። ይሄ አንትሮፕረነሪያል ማይንድሴት ነው። አንዴ ከወደቁ በኋላ ኩምሽሽ ማለት ሳይሆን እነሳለሁ ብሎ እንደገና ዙሪያውን የሆነ ቀዳዳ ፈልጎ መነሳት ይፈልጋል። ሶስተኛው አንትሮፕረነሪያል ማይንድሴት ሪሶርስ ፉልነስ ነው። 1 ሚሊዮን 20 ሚሊዮን ያለው ሰው ቢዝነስ ቢጀምር አንትሮፕረነር አይደለም፣ ብሩ ነው ቢዝነስ የጀመረው ማይንዱ አይደለም። አይደለ? ሪሶርስ ፉልነስ ማለት ባለኝ ሀብት ባለችኝ ነገር ኪስሽ ዜሮ ምንም ነገር ላይኖር ይችላል። ባለኝ አካባቢዬን ብቻ በማየት አካባቢዬን አይቼ እዛ ጋር ያሉትን ነገሮች የሆኑ ነገሮች ኮኦርዲኔት አድርጌ በመጀመር ገና ሲጀምር ትንሽ ከዛ እያለ የሚያድግ ነገር አንትሮፕረነሪያል ማይንድሴት ነው። እንዳልኳችሁ 20 ሚሊዮን ያለው ሰውማ ቢዝነስ ቢጀምር ብሩ ነው ቢዝነስ የጀምረው፣ ፕሮባብሊ ይከስራል፣ አይችልም። አንትሮፕረነሪያል ማይንድሴት የለውም። ስኬል አፕ ማድረግ አይችልም። ኦኬ፣ ማሳደግ አይችልም፣ ማሰብ አይችልም እንደዚህ አይነት ሰው። ስለዚህ ሪሶርስፉልነስ ማለት ኢትዮጵያ ውስጥ ምንም አይነት ሪሶርስ የለም፣ ገንዘብ የለንም፣ ሀብት የለንም። ቤተሰቦቻችንም እኛን ሲያስተምሩ ደክመዋል፣ አይችሉም። አሁን ፕሮባብሊ እኛንን ልንጦራቸው የሚገባው እንጂ እነሱ ገንዘብ የላቸው። ስለዚህ ምንድን ነው ባለው ነገር ኢትዮጵያ ውስጥ ሪሶርስ በጣም ስኬርስ ነው። ባለው ነገር ክሪኤቲቪቲ በመጨመር ክሪኤቲቪቲ ጨምራችሁ ያቺ ያለችዋ ሪሶርስ ስትሬች እንድታደርግ ማድረግ ነው። ይሄ ሶስተኛው አንትሮፕረነሪያል ማይንድሴት ነው። ለምሳሌ ምን ማለት ነው ሪሶርስፉልነስ? ባለው ነገር ለምሳሌ ቺፕ ፍሩቶችን ትገዛላችሁ። ለምሳሌ ፓፓያ፣ አናናስ ትገዛላችሁ። ያ አናናስ በጣም በንጽህና ቁርጥ ታደርጉታላችሁ። ፓፓያም ቁርጥ ታደርጉታለ። ሌላም አንድ ፍሩት ጨምሩና 3 አይነት 4 አይነት የሆነች ካፕ ላይ ነጭ ካፕ፣ ቆንጆ ንጹህ ካፕ ላይ አድርጋችሁ ስቴኪኒ አድርጋችሁ አይታችኋል። መንገድ ላይ አንዳንድ ሰዎች ሲሰሩ አይቻል አድርገው መስሪያ ቤት አካባቢ በምሳ ሰዓት ይመጣሉ። ጋሪ ነገር አዘጋጅተው ንጹህ ናቸው። እነሱም ነጭ ኮፍያ፣ ነጭ ልብስ ለብሰው ንጹህ ናቸው። ምክንያቱም ጁስ ንጽህና ስለሚፈልግ ማለት ሰው እዛ ጋር በምሳ ሰዓት የመስሪያ ቤቱ ሰራተኛ ይመጣና ይገዛል። 30 ብር 40 ብር ይገዛና አናናስ ከሽ ያለ ፓፓያ ይበላል ማለት ይሄ ያድጋል። ከዛ ደግሞ እየገፋችሁ ወደ ፈለጋችሁበት ዲማንድ ወዳለበት እየዞራችሁ መስራት ትችላላችሁ። ባላችሁ ሪሶርስ ማለት ነው። ወይም ቡና፣ ለምሳሌ ቡና ቅድም እንዳልኳቸው እናቶች አንድ ቦታ ላይ ቁጭ ብለው ነው፣ እህቶቻችን አንድ ቦታ ላይ ቁጭ ብለው ነው ቡና የሚያፈሉት። ሞባይል የሆነ የሚንቀሳቀስ ቡና ማፍላትስ ቢሆን ለምሳሌ እንበልና ሞተር ሳይክል ላይ ያለ የሆነ ጋሪ ምናምን አድርጋችሁ ቡናውን አድርጋችሁ እየሄዳችሁ ሰው ወዳለበት ቦታ እየሄዳችሁ ቡና መሸጥ ብትችሉስ? ኦኬ፣ ባለ ነገር ማለት የስ ሞተር ብስክሌት መግዛት ባለ ነገር የሚያስብል ላይሆን ይችላል። አራተኛው ከስተመር ኦሪንቴሽን ነው። ሁሉ ጊዜ አንትሮፕረነሪያል ማይንድሴት ከስተመር ኦሪንቴሽን ሊኖረው ይገባል። ምን ማለት ነው? ይሄ ምርት፣ ይሄ አገልግሎት ደንበኛው ይወደዋል ይፈልገዋል ብሎ ወይም ደግሞ ምን ይጠቅመዋል ደንበኛው ብሎ ማሰብ ያስፈልጋል። ምክንያቱም እናንተ የምትሸጡት አገልግሎት የምትሸጡት ምርት ደንበኛውን የሚያስደስተው ከሆነ ምን ማለት ነው? ደንበኛው ተመልሶ መጥቶ ይገዛል ማለት ነው። እሱ ብቻ አይደለም፣ ያ ደስተኛ የሆነው ደንበኛ ለሌሎች ደንበኞች ሪፈር ያደርጋል። ሌሎች ሰዎች መጥቶ እንዲጠቀሙ ሪፈር ያደርጋል። እንደዚህ እንዲሆን ከስተመር ኦሪየንትድ ነው። ወይም እንዲሆን 10 ፖቴንሻል የሆኑ 50 ፖቴንሻል የሆኑ ደንበኛ ሊሆኑ የሚችሉ ሰዎችን ብትጠይቁ፣ ለምሳሌ እንደዚህ አናናስና ምናምን ቆራርጬ በምሳ ሰዓት የሆነ ቢሮ አካባቢ ሄጄ መሸጥ ፈልጌ ነበር። በጣም ንጹህ ነው፣ በጣም ያምራል። በስቴኪኒ ነው የምሰጠው፣ የእጅ ንክኪ የለውም እና አንተ እንደዚህ አይነት ነገር ቢመጣለት ትገዛለህ ወይ በ30 ብር ብትሉ፣ አዎ እገዛለሁ ካል፣ ኧረ እኔ አልፈልግም። እነዚህን 50 የሚሆኑ ሰርቬይ አድርጉ ማለት ከ50 ውስጥ 40 የሚሆን ሰው አዎ እገዛለሁ ካለ ዲማንድ አለ ማለት። ስለዚህ ከስተመር ኦሪንቴሽን ያስፈልጋል። አምስተኛው ፋይናንሻል ዲሲፕሊን። ፋይናንሻል ዲሲፕሊን ማለት የቢዝነሳችሁ ፋይናንስ እና የግላችሁ ፋይናንስ ፈጽሞ የተለያየ መሆን አለበት። ለምግብ ከቢዝነሳችሁ ላይ የምትወስዱ ከሆነ በጣም አደገኛ
ፋይናንሻል ዲሲፕሊን ይፈልጋል። የተለያዩ አካውንቶች ነው የምታወጡት። ለግላችሁ ጉዳይ የምታወጡትና ለቢዝነሳችሁ ብላችሁ የተለያዩ የንግድ የባንክ አካውንት ማውጣት አለባችሁ እና የተወሰነ በጀት ሩልም ማዘጋጀት አለባቸው። የሆነ ህግ ማለት ነው። በየወሩ የማገኘው ትርፍ ላይ 50 በመቶ ሪኢንቨስት አደርገዋለሁ፣ 30 በመቶ ሴቭ አደርገዋለሁ፣ 20 በመቶ ደግሞ ለራሴ ለወር ወጪ እጠቀምበታለሁ አይነት የሩል ያስፈልጋል። ናው በእንዲህ አይነት መልኩ አንትረፕረነሪያል የሆነ ማይንድሴት አንትረፕረነርሺፕ የሆነ ማንነት እንዲኖራችሁ ጥረት ማድረግ አለባችሁ። እኔ እናንተም በሆነ እጽፋቸዋለሁ ዋና ዋና ጉዳዮችን። በእውነት ነው የምላችሁ፣ በጣም ጠቃሚ ነገር ነው። እንዴት ነው እሺ አሁን ሪላያብል የሆነ አዋጭ የሆነ የቢዝነስ አይዲያ እንዴት ማፍለቅ ይቻላል? ምን አይነት ቴክኒኮች አሉ? ኦኬ አዋጭ የሆነ የቢዝነስ አይዲያ ለማፍለቅ አእምሯችሁ እንዲያፈልቅ ለማድረግ ቅድም እንደነገርኳችሁ ሎካል ኒዱን ማየት ያስፈልጋል፣ ዲማንዱን ማየት ያስፈልጋል እና የራሳችሁን ስኪል ምን አይነት ስኪል አለኝ ብሎ ማሰብ ያስፈልጋል። እስቲ የተወሰኑ ቴክኒኮችን ላንሳላችሁ። ኦልሬዲ በአንድም ይሁን በሌላ መልኩ ቴክኒኮቹን ነግሬያቸዋለሁ። ነገር ግን እስቲ 1 2 3 እያለን ቴክኒክ 1 ቴክኒክ 2 ቴክኒክ 3 እያለን እናውራ። አንደኛው ቴክኒክ ነምበር 1 ቴክኒክ ፕሮብሌም ስዊፕ ይባላል። ቅድም እንዳልኳችሁ ነው። ፔን ከስተመሩ ላይ ያለው ፔን ከስተመሩ የሚያጎረምርበት የሚነጫነጭበት የሚያማርርበት ነገር ምንድን ነው ብሎ ማወቅ። የሆነ ነገር ፈልጋችሁ ከስተመሩ ምንድን ነው ፔኑ ብላችሁ ማሰብ። ቅድም እንዳልኳችሁ ለምሳሌ ታክሲ አካባቢ ታክሲ ተራ ሰልፍ ማለት ፔኑ ምንድን ነው? መቆም ፔኑ ምንድን ነው? ጊዜ መቃጠሉ ፔኑ ምንድን? ታክሲ ፍለጋ እንደዚህ ይህን ያህል ወረፋ መጠበቅ ፔን። ያንን ፔን ሊስት ማድረግ። ኦኬ እንዳልኳችሁ ይሄ ጥሩ ቢዝነስ አይዲያ ነው እያልኳችሁ አይደለም። ፔን ሊስት ማድረግ ፕሮብሌም ስዊፕ ማድረግ ያስፈልጋል። 30 ደቂቃ ከተማ አካባቢ በአካባቢያችሁ ወክ አርጉ። ሎካል ማርኬቶች አካባቢ፣ ትምህርት ቤቶች፣ ካምፓሶች አካባቢ ወክ አርጋችሁ ፔኖች 10 ስፔሲፊክ የሆኑ ፕሮብሌሞችን ፈልጉ። ለምሳሌ አትክልት ተራ ብትሄዱ ሰዎች ማአት አትክልት ፓፓያ ምናምን ሀባባ ጭነው በቅርጫት በጉልበት ተሸክመው ይሄዳል አይደለ? ረጅም ርቀት በጣም አድካሚ ነው። ሰውነት የሚጎዳ ነው። ቢበዛ ጋሪ በጣም በጋሪ ይገፋሉ። እንደዚህ አይነት ፕሮብሌሞችን ጆት ዳውን አድርጉ። እኔ እነዚህ ሰዎች በሆን ምንድን ነው ማደርገው ብላችሁ አስቡ። በምን መልኩ ይሄ ነገር ሊፈታ ይችላል ብላችሁ አስቡ። አንድ ፕሮብሌም እነዚህን ፕሮብሌሞች ሊስት ያደረጋችኋቸውን በማየት እኔ ብሆን እነሱ ቦታ ብሆን እንዴት ልፈታው ይችላለሁ ብላችሁ ማሰብ። ይሄ አንዱ ቴክኒክ ነው። የሆነ ነገር ብልጭ ሊል ይችላል። አእምራችሁን ካለማመዳችሁት ሞኝ ሆናችሁ አስቡ። ሞኝ መሆን ጥሩ ነው። በነገራችሁ ላይ አእምሯችሁ እንዲያስብ ትፈቅዱለታላችሁ። አሁን እኛ ግን ሰዎች ሞኝ ይሉናል በሚል ነው የማናስበው። ኦኬ አናስብም። ምንም አዲስ ነገር ፈጽሞ መፍጠር አንችልም። ይህችን ቴክኒክ ልብ ብላችሁ ተጠቀሙበት። ፕሮብሌም ስዊፕ ይባላል። ፕሮብሌም ፍለጋ ማለት አንደኛው ቴክኒክ። አዲስ ሀሳብ ይመጣል፣ ብልጭ ይላል አእምሮ። ምክንያቱም ስራው ይሄ ነው። የእናንተም ይሁን የኔም የትንሹም የትልቁም ጥቁርም ነጭም ይሁን አእምሮ የሆነ አይዲያ ስፓርክ ማድረግ ይችላል፣ ማምጣት ይችላል አለ። ሁለተኛ ስኪል ፕላስ ኒድ ማች ይባላል ቴክኒኩ። ስኪል ፕላስ ኒድ ማች። ሊስት ዩር ስኪል 5 የሚሆኑ ስኪሎቻቸውን ሊስት አትሊስት 5 ስኪልስ ማለት 5 የሚሆን ምን ይችላለሁ ምንድን ነው አቅሜ ብላችሁ ስኪላችሁን ስትጻፉ። ልምድ የለንም እኛ ኦፍኮርስ በራሳችን እንዲህ ይችላለሁ ምናምን ጉረኝነት ይመስላል። ኖ ሞክሩ። 5 ምን አይነት ስኪሎች አሉኝ ብላችሁ አስቡ። ከዛ ቅድም 10 ፕሮብሌሞችን ጽፋችኋል አይደል? 10 ፕሮብሌሞች ዞራችሁ ያያችሁት ምናልባት ከ5ቱ ስኪሎቻችሁ ውስጥ ኦቨርላፕ ሊያደርግ ይችላል። ከ5ቱ ስኪሎቻችሁ ውስጥ ከ10ሩ ፕሮብሌም አንዱን ሊፈታ ይችላል። ይሄ ማለት የቢዝነሳችሁ በዛው ዙሪያ ላይ ቢዝነስ ብትጀምሩ ፌለር ሪስኩ ሬዲዩስ ያደርገዋል፣ በኃይል ይቀንሷል። ምክንያቱም በስኪላችሁ ስለሆነ የምትሰሩት ማለት። ስለዚህ አይዲያ ብልጭ ሊል ይችላል እዚህ ጋር ማለት ነው። ይሄንን ቴክኒክ ቁጭ ብላችሁ በደንብ አድርጋችሁ ኤክሰርሳይዝ ማድረግ መቻል አለባቸው። ሶስተኛው ትሬንድ ስፖቲንግ ነው። ትሬንድ ስፖቲንግ ማለት ፌስቡክ፣ ቲክቶክ፣ ዩቲዩብ ላይ እዩ። እስቲ 20 ደቂቃ በቀን ስክሮል እያደረጋችሁ እዩ።
የሆነ ትሬንድ የሆነ ዲማንድ ልታገኙ ትችላላችሁ። በአሁኑ ሰዓት ሰው የሚገዛው ምንድን ነው ብላችሁ የሆነ ዲማንድ ብልጭ ይላል። ለምሳሌ ፌስቡክ ላይ አዲስ አበባ ባይ ኤንድ ሴል የሚል ፔጅ አለ። እዛ ፔጅ ላይ ምንድን ነው የሚሸጠው በደንብ የሚሸጠው ብላችሁ ማየት ትችላላችሁ። ለምሳሌ በአሁኑ ሰዓት ቴሌብር ብዙ ሰው እየተጠቀመው ነው። ብዙ ሰው በቴሌብር ነው የሚገበያየው። ነገ ከነገ ወዲያ ያለ ቴሌብር ምንም ነገር መገበያየት አይችልም፣ በካሽ መገበያየት አይቻልም የሚባልበት ደረጃ ላይ ሲደርስ ኤልደርስ የሆኑት ትልልቅ አዛውንቶች፣ እናቶች እና አባቶች ቴሌብር መጠቀም አይችሉም። ስለ ሞባይል መኒ አጠቃቀም ትሬኒንግ ብሰጥስ አይነት ነገር ኦኬ፣ የሆነ ነገር ማሰብ። ይሄ ሽፍት ትሬንዱ ሽፍት እያደረገ ስለሆነ ትሬንዱ ግብይታችን ገንዘብ እየሰጡ መቀበል ነበር። አሁን ግን ትሬንዱ ስለተለወጠ በዲጂታል ነው የምንከፍለው። ስለዚህ ይሄ ዲጂታል ከአከፋፈል ዘዴ ምን ኦፖርቹኒቲ ያመጣል ብሎ ማሰብ ማለት ነው። አራተኛው ሪቨርስ ኢንጂነሪንግ ነው። ሪቨርስ ኢንጂነሪንግ ማለት በሌሎች ሀገሮች ከኢትዮጵያ ውጭ በሆኑ ሀገሮች፣ በአውሮፓ፣ በአሜሪካ በጣም ሰክሰስፉል የሆኑ ቢዝነሶችን መፈለግ፣ እነዛ ቢዝነሶች መነሻቸውን ማየት፣ መነሻቸው በትንሽ ካፒታል የሆኑ ቢዝነሶች እና ዛሬ ትልቅ ደረጃ የደረሱ ቢዝነሶች አሉ። እነዛን ቢዝነሶች ሪሰርች ማድረግ። ለምሳሌ ኡበር የሚባለው ትንሽ ነገር ተነስቶ ነው እዛ የደረሰው። ያ ኡበር ወደ እኛ ሀገር መጥቶ ራይድ ተባለ፣ ፈረስ ተባለ፣ ያንጎ ተባለ ምናምን። ኦኬ፣ ግን መነሻው ከትንሽ ነው። እናንተ አሁን በእናንተ ሌቭል ሊጀመር የሚችሉ አይነቶች አሉ። ኡበር ላይሆን ይችላል፣ ምሳሌ ነው የምነግራችሁ። ሌላ መፈለግ ማለት ሪሰርች ማድረግ፣ ማጥናት፣ ማንበብ፣ መፈለግ። ከትንሽ ጀምሮ ትልቅ የሆነ አንድ የሆነ ቢዝነስ መፈለግ ማለት ይሄ ሪቨርስ ኢንጂነሪንግ ይባላል። ሌላኛው ብሬንስቶርሚንግ ነው። በቃ ከጓደኞቻችሁ ጋር ብሬንስቶርም ማድረግ፣ ምን እንጀምር፣ ምን እንስራ፣ ምን እናድርግ ብሎ ብሬንስቶርም ማድረግ ማለት ነው። በዚህ አይነት መልኩ እነዚህን ቴክኒኮች ተጠቅማችሁ 5 የሚሆኑ የቢዝነስ አይዲያዎች የያዛችሁ እንበል። 5 ልሰሯቸው የምትችሉ 5 የሚሆኑ ቢዝነስ አይዲያዎች አገኛችሁ እንበል። አሁን በነገርኳችሁ 5 የቴክኒኮች አዲስ የቢዝነስ አይዲያ የማፍለቂያ ቴክኒኮች ተጠቅማችሁ 5 ቢዝነስ አይዲያ አገኛችሁ። እንዴት ሾርት ሊስት ልታደርጓቸው ትችላላችሁ? እንዴት ልትመርጧቸው ትችላላችሁ? አንደኛ ዲማንድ በማየት ነው። 50 ወይ 100 ሰው ሰርቬይ አድርጋችሁ እንዲህ አይነት እቃ አለ፣ እንዲህ አይነት ምርት አለ፣ ትገዛለህ ወይ? አዎ እገዛለሁ የሚለው ሰው ከበዛ ዲማንድ አለ ማለት ነው። ወደ ቢዝነስ ትገባላችሁ። ፊዚቢሊቲ በ3 ወር ውስጥ ወደ ስራ መግባት እንችላለን ወይ? ፕራክቲካል ማድረግ እንችላለን ወይ? ባለን ሪሶርስ ብላችሁ ፊዚቢሊቲው ታያላችሁ። አዎ ከሆነ አሪፍ ነው። ፕሮፊታቢሊቲው ሌላኛው 3ኛ ያወጣነው ወጪ፣ ይህን ቢዝነስ ለመጀመር ያወጣነው ወጪ ይሄ ቢዝነስ ከተጀመረ በኋላ በ6 ወር ቢያንስ ቢበዛ በአመት ውስጥ ያወጣነው ወጪ መመለስ ይችላል ወይ ብላችሁ መጠየቅ። ራፍ የሆነ ካልኩሌሽን መውሰድ፣ ራፍ የሆነ ነምበሮችን መውሰድ፣ ራፍ ነምበርስ መውሰድ እና ካልኩሌት ማድረግ። ዲማንድ፣ ፊዚቢሊቲ፣ ፕሮፊታቢሊቲ እና መጨረሻ ፓሽን ስኪል። ይሄ ነገር እወደዋለሁ ወይ? ብሰራው እወደዋለሁ፣ ደስ ይለኛል ወይ? ይሄ ነገር ብሰራው ቀስ በቀስ እረዳዋለሁ ወይ? የቢዝነስ ዳይናሚዝሙን እረዳዋለሁ ወይ ብሎ መጠየቅ ማለት ነው። በዚህ አይነት መልኩ ከ5ቱ የቢዝነስ አይዲያዎች አንዱ እነዚህ 5ቱንም በሳትስፋይ እነዚህ 5ቱንም ጥያቄዎች ሳትስፋይ በሚያደርግ መልክ ሊመልስላችሁ ይችላል። እሱ ነው ማለት ነው ይሄ መጀመሪያ ያለባቸው ቢዝነስ። ሾርት ሊስት ለማድረግ ዲማንድ፣ ፊዚቢሊቲ፣ ፕሮፊታቢሊቲ እና ፓሽን ኤንድ ስኪልስ ማየት ይኖርባቸዋል ማለት ነው። ኦኬ እንግዲህ ፋይናንሱ በተለያየ መልኩ ሊሆን ይችላል። ብድር ሊሆን ይችላል፣ ከቤተሰብ ወስዳችሁ ሊሆን ይችላል፣ ብድርና ቁጠባ ሊሆን ይችላል። የተለያየ መንገድ ሊኖረው ይችላል። ከቤተሰብም ሊሆን ይችላል የምትወስዱት። ኦኬ ፋይናንሲንጉ ማለት ትልቁ ፕሮብሌም ፋይናንሲንጉ። ከዛ እንግዲህ ማርኬቲንጉን በደንብ ማወቅ ያስፈልጋል። ማርኬቲንግ ቢዝነሱ ከጀመራችሁ በኋላ በቃ ተጀመረ ይቀጥላል ማለት አይደለም። ማርኬት ማድረግ መቻል አለባችሁ። ለመሸጥ ጥረት ማድረግ አለባችሁ። ኦፍላይን ታክቲኮችን መጠቀም። ለምሳሌ ኦፍላይን ማለት ለእናቶች በሳምንት አንድ ጊዜ ፍሪ ሳምፕል ብትሰጡ፣ ወይም ደግሞ ቅድም ያልኳቸው አናናስ ምናምን የሚለውን ለአንድ ሰው ነፃ በእናት ቅመስልኝ ብላችሁ መስጠት መልመድ። ያ በአፉ እየሄደ ይናገራል ሰውየው ማለት። ኦኬ እንደዚህ አይነት በንድሎች ኦፍላይን የሆኑ ታክቲኮችን መጠቀም ትችላላችሁ።
ዲጂታል ታክቲኮችን መጠቀም ትችላለች። ማርኬቲንጋችሁ፣ ሴልሳችሁ፣ ሽያጫችሁ ከፍ እንዲል ፌስቡክ፣ ኢንስታግራም፣ ዋትሳፕ፣ ቲክቶክ፣ ቴሌግራም ግሩፕ በመፍጠር ፔጅ በመፍጠር እዛ ላይ በማስተዋወቅ ስልክ ቁጥር በማድረግ በተደጋጋሚ ሳትሰለችሁ በማድረግ ሴልሳችሁን በደንብ ማርኬት ማድረግ ትችላላችሁ። የተለያየ ሴልስ ስትራቴጂ መፍጠር ይኖርባቸዋል። ለምሳሌ አንድ ለገዛኝ 20% ቀንስለታለሁ። በንድል መፍጠር ትችላላችሁ። 2 ለገዛኝ 1 በነፃ እሰጣለሁ አይነት ነገር መፍጠር ያስፈልጋል። ይሄንን ደግሞ የማርኬቲንግ ሜዥራችሁን የማርኬቲንግ ሰክሰሳችሁን የሽያጭ ሰክሰሳችሁን ምዝገባ ያስፈልጋል። የቀን የሳምንት ሴሎች ሽያጮችን ማርጂናችሁን አኪዚሽን ኮስት የሚባላል ሪፒት ኮስት የሚባላል ብሬክ ኢቭናችሁን ካሽ በፈራችሁን እነዚህ መመዝገብ እና ማወቅ በእውቀት ላይ የተመሰረተ መሆን አለበት። አለዛ አንትረፕረነር መሆን አትችሉም። ኦኬ አሁን በእኔ እይታ ኢትዮጵያ ውስጥ በእናንተ አቅም በትንሽ ካፒታል ፍሬሽ ግራጁዌት ለሆናችሁ በትንሽ ካፒታል ልትሰሯቸው ትችላላችሁ ብዬ ያሰብኳቸውን የቢዝነስ አይዲያዎች ልንገራችሁ። ኦኬ ላትቀበሉ ትችላላችሁ፣ ላትቀበሉ ትችላላችሁ። አንደኛ ድራይድ ፍሩትስ መሸጥ። ለምሳሌ ፓፓያ እና ማንጎ በማድረግ በፀሐይ ሊሆን ይችላል፣ በሶላር ሊሆን ይችላል። በማድረግ ልክ እንደ ቺፕስ ፓክ እያደረጋችሁ መሸጥ። ሁለተኛ ኤኮ ፍሬንድሊ የሆነ ፓኬጂንግ ላይ መሳተፍ የምትችሉ ቢሆን። ለምሳሌ አሁን ኢትዮጵያ ውስጥ ፌስታል መጠቀም አይቻልም። እቃ ገዝታችሁ ፌስታል መጠቀም አይችልም። ስለዚህ ሰምሃው ያንን ማቴሪያል መለወጥ ወደ ባዮዲግሬደብል የሆነ ፓኬጂንግ መለወጥ። ለምሳሌ ከባናና ወይም ደግሞ ከሙዝ ልጣጭ ፓኬጅ መስራት፣ እቃ መሸከሚያ መስራት የምትችሉ ቢሆን ይሄ ቢዝነስ በጣም አንደኛ ይመስለኛል። እንግዲህ የኔ ሀሳብ ነው። ዲጂታል ማርኬቲንግ ላይ ሰዎች የምታገዙ ቅድም እንዳልኳችሁ ስሞል ቢዝነሶች ኢትዮጵያ ውስጥ ያሉ ስሞል ቢዝነሶችን ፌስቡክ፣ ቲክቶክ፣ ዩቲዩብ አካውንት ክሬት እያደረጋችሁላቸው እዛ ላይ ምርትና አገልግሎቶቻቸውን ብታስተዋውቁላቸው በአንድ ጊዜ 5 ሱቆች 5 ሾፖች የሶሻል ሚዲያ ማርኬቲንጉን ማኔጅ ብታደርጉ ከ5-6 ሱቅ ብዙ ብር በየወሩ ልታገኙ ትችላላችሁ። ኦንላይን ቱቶሪንግ ብትለምዱ፣ ለምሳሌ ማስተማር ቲቺንግ የተለያዩ ሰብጀክቶችን በዙም በዋትሳፕ በቴሌግራም ላይቭ ማስተማር ብትጀምሩ የትምህርት ቤታችሁን ኖቶች እያነበባችሁ ማስተማር ትችላላችሁ። ሞባይል ኮፊ ካርት ቢኖራችሁ፣ ለምሳሌ ቅድም እንዳልኳችሁ ቡና እየዞራችሁ በጋሪ እየዞራችሁ እያፈላችሁ መሸጥ የምትችሉበት መንገድ። ይሄ ቢዝነስ የተወሰነ መልኩ ጋሪ ወዘተ መሟላት ያለባቸው የተወሰኑ ነገሮች አሉ። እነሱን አሟልታችሁ በብስክሌት ወይም ደግሞ በሞተር ብስክሌት ይሄን ነገር መሸጥ የምትችሉበት። በተለይ በብስክሌት በጣም ጥሩ ይመስለኛል። ከኋላ 2 ጎማ ያለው ብስክሌት ባለ 3 እግሩ ከኋላ 2 ጎማ ያለው እዛ ላይ ቡናዎቹ ማስቀመጫ ሲኒው ማስቀመጫ አድርጋችሁ መሸጥ የምትችሉበት መንገድ አዲስ የቢዝነስ ሀሳብ ይመስለኛል። ቅድም እንዳልኳችሁ በየዩኒቨርሲቲዎች የልብስ የሚያጥብ ችግር አለ፣ የልብስ አጣቢ ችግር አለ። ያንን የልብስ አጣቢ ችግርን ወደ ኦፖርቹኒቲ መለወጥ ብትችሉ፣ ፍሩትስ ቅድም እንዳልኳችሁ አናናስ፣ ፓፓያ እየቆራረጣችሁ በፓኮ አድርጋችሁ መሸጥ ብትችሉ፣ እነዚህ ምናልባት በደንብ ልትሰሯቸው ትችላላችሁ። አዋጭም ናቸው ብዬ አስባለሁ። ይሄ እኔ ሀሳብ ነው። ኦኬ ይሄን ይመስል ነበረ ወዳጆቼ። አይ ቲንክ ስለ አንትረፕረነርሺፕ በቂ የሆነ ግንዛቤ ያገኛችሁ ይመስለኛል። እና ደግሞ በጣም ብዙ በቂ የሆኑ የቢዝነስ አይዲያዎች ሊመስሉ የሚችሉ የተደጋጋሚ ሊኖሩ ይችላሉ፣ እየተሰሩ ያሉ ሊሆን ይችላል። የግድ አዲስ መሆን አይጠበቅበትም። ስራ እየተሰራም ቢሆን የሚያወጣችሁ እስከሆነ ድረስ መስራት ትችላላችሁ። ይህን ይመስላል። በጣም ነው የማመሰግናችሁ እስካሁን ስለቆያችሁ፣ በተለይ እስካሁን የቆያችሁ እና እስካሁን መቆየታችሁን ለማወቅ 4 ብላችሁ ኮሜንት አድርጉልኝ። በጣም አመሰግናለሁ። በሌላ ፕሮግራም እንገናኛለን። ቻው።